እውነትን የተጋደለች ለእውነት የቆመች ዓለም ያላታለላት ዓለም ያልጣላት የሴቷን አርበኛ ንግስቲቱን ቅድስት አርሴማን ደግሞ ማየት እንችላለን። እግዚአብሔር ልጆች በዘመኑ ሰው በጠፋበት ዘመን፣ እግዚአብሔር በተረሳበት ዘመን፣ ሃይማኖት በተጓደለበት ዘመን፣ ስርዓት በተፋለሰበት ዘመን ሰው ሆና የተገኘች የሴት አርበኛ ቅድስት አርሴማን ማየት አለብን። የእግዚአብሔር ልጆች በአሁኑ ዘመን ሰው ሆነን እንገኝ፣ ሰው እንሆን። የዓለሙ ነገር አይማርከን፣ ዓለሙ አያታልለን፣ ይችን ትንሿን ምግባራችን አያጠልሽብን፣ አይውሰድብን። የእግዚአብሔር ልጆች ለሀገራችን ለኢትዮጵያ ሰላም እንዲወርድ እኛ ሰላም መሆን አለብን። ስለ ሰላም መጸለይ አለብን። ስለ ሰላም ማንባት አለብን። እርስ በርሳችን ሰላምን መፍጠር አለብን። እርስ በርሳችን አንድነትን መመስረት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ ቅዱሳን፣ የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ እግዚአብሔር በአብ ተስቦ በረድኤት አቅርቦ በቅዱስ ፍራ ሰብስቦ ቅዱስ ቃሉን የሚመግበን ቅዱስ እግዚአብሔር ስለማይነገር ስጦታው በቅድሚያ ከአብ ከባሕርይ አባቱ ከመንፈስ ቅዱስ ከባሕርይ ሕይወቱ ጋራ በአንዲት መንግሥቱ ስሙ የተመሰገነ ይሁን። እንዲሁም አበው ቀደምት ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት የተሸጋገሩባት እኛም ወድቀን የተነሳንባት ዘግይተን የከበርንባት እግዚአብሔርን ያየንባት መስታወታችን ንጽሕተ ንጹሐን ቅድስተ ቅዱሳን እማምላክ ወላዲተ አምላክ በፍጥረታት አንደበት ሁሉ ክብር ምስጋና ይድረሳት። እንዲሁም የወዳጆቹ የጻድቃን የሰማዕታት የመላእክት ሁሉ በየማይረጋቸው ክብር ምስጋና ይድረሳቸውና በመዝሙረ ዳዊት እንዲህ የሚል ኃይለ ቃል አለ። የእግዚአብሔር ልጆች ተፈስሑ በእግዚአብሔር ዘረድአነ፣ በረዳን ባገዘን በእግዚአብሔር ደስ ይበላችሁ ይላል። የእግዚአብሔር ልጆች እንደ እግዚአብሔር ቸርነት፣ እንደ እግዚአብሔር መሐሪነት፣ እንደ እግዚአብሔር ይቅርባይነት እንጂ እንደኛ ስራና ምግባር ሳይሆን በዚህ በተቀደሰው ቦታ በተቀደሰው ዓላማ ሳይገባን ይገባችኋል ብሎ ነውራችን ኃጢአታችንን ሽፍንና ድብቅ አድርጎ እግዚአብሔር አምላክ በሰማያዊቱ በኢየሩሳሌም ሰማያዊት ምሳሌ በሆነችው በምድራዊቱ ገነት በቅድስት ቤተ ክርስቲያን የሰበሰበን እግዚአብሔር ነውና ደስ እንዳላችሁ ለሌላችሁ እግዚአብሔርን አመስግኑ። እግዚአብሔር ልጆች ምንድነው ያለው ቅዱስ ዳዊት? ተፈስሑ በእግዚአብሔር ዘረዳአነ፣ እግዚአብሔር ስለረዳን እግዚአብሔር ስላገዘን ትናንትና እግዚአብሔር አያየንም ብለን አጥር ቅጸር ተንተርሰን ጨለማውን ተገን አድርገን ኃጢአት በመስራት ክፉ በመናገር ሰዎችን በማስቀየም አሳልፈን ነገር ግን እግዚአብሔር ኃጢአታችን፣ ክፋታችን፣ ነውራችን ወደ ኋላ ትቶ ለዛሬው ቀን ያደረሰን የኛ ስራ ሳይሆን የእሱ ቸርነት፣ የእሱ አጋዥነት፣ የእሱ መሐሪነት ነውና የእግዚአብሔር ልጆች በድጋሚ እግዚአብሔርን አመስግኑት። ቅዱስ ዳዊት ማንም በኃይሉ ማንም በጉልበቱ ማንም በሀብቱ ዘመን እንደማይሻገር መኖር እንደማይችል መኖር የሚችለው በእግዚአብሔር ቸርነት በእግዚአብሔር ረዳትነት አውቆና ተረድቶ ይህንን ኃይለ ቃል አስቀመጠልን የእግዚአብሔር ልጆች። ስለዚህ እኛ ጉልበተኞች ስለሆን ጤነኞች ስለሆን ዘመር ስላለን ሀብት ስላለን አይደለም የእግዚአብሔር ልጆች ከዚህ የደረስነው።
እነሱ ሁሉ ኃላፊዎች ናቸው። እነሱ ሁሉ ጠፊዎች ናቸው። እነሱ ሁሉ ከንቱ ናቸው። እግዚአብሔር ልጆች ዛሬ ጨብጠናቸው ማታ የማናገኛቸው፣ ዛሬ አይተናቸው ነገ የማናያቸው፣ ዛሬ አብረውን ቆይተው ኋላ የሚገፉን ወይም ደግሞ በችግራችን ሰዓት የማናገኛቸው፣ ነገር ግን በሐዘናችን፣ በጭንቀታችን፣ በችግራችን እንዲሁም በደስታችን ሁልጊዜ ከኛ ጋር የሚሆን የሚረዳን የሚያግዘን እግዚአብሔር እንደሆነ አወቀና ተረዳና ቅዱስ ዳዊት በእግዚአብሔር ደስ ይበላችሁ አለ። የእግዚአብሔር ልጆችን የምላችኋለሁ በእግዚአብሔር ደስ ይበላችሁ። ቅዱስ ጳውሎስ ይህንንም ኃይለ ቃል ደግሞታል። ሁልጊዜ በጌታ ደስ ይበላችሁ አለ። ምን አለ? ሁልጊዜ በጌታ ደስ ይበላችሁ። ደግሜ እለዋለሁ አለ። አሁንም ደስ ይበላችሁ አለ። የእግዚአብሔር ልጆች ይህንን ኃይለ ቃል የምናገኘው መጽሐፍ ቅዱስ ገልጠን ስናነብ ነው። ይህንን ኃይለ ቃል የምናገኘው የምንሰማው ወደ ቅድስት ቤተ ክርስቲያን ስንመጣ ነው። እግዚአብሔር ልጆች ይህንን ኃይለ ቃል ከቤታችን ቁጭ ብንን ወደ ዓለሙ ብንሄድ ዓለሙ ቢማርከን ይህንን ኃይለ ቃል አናገኘውም። የእግዚአብሔር ልጆች ወደዚያ ስንገባ የምንሰማውን ታውቁታላችሁ፣ የምናየውን ታውቁታላችሁ፣ የምናገኘውን የምናውቀው ነው። የእግዚአብሔር ልጆች ወደዚህ ግን ስንመጣ ያዘነው የምንደሰትበት፣ ያጣነው የምናገኝበት፣ የተጨነቅነው ጭንቀታችን የሚወገድበት፣ ደስታችን የሚበረታበት፣ ከደስታ ላይ ደስታ የምናገኝበት፣ እግዚአብሔርን የምናገኝበት፣ እግዚአብሔርን የምናይበት፣ እግዚአብሔርን በጸሎት የምንነጋገርበት፣ እግዚአብሔርን በጸሎት የምንጠይቅበት ቦታ ነውና የእግዚአብሔር ልጆች ሁልጊዜ በጌታ ደስ ይበላችኋል። የእግዚአብሔር ልጆች እላችኋለሁ፣ ሁልጊዜ በጌታ ደስ ይበላችሁ የእግዚአብሔር ልጆች። አዎ ቅድም መግቢያ ላይ እንደነገርኳችሁ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ እንዲህ የሚል ኃይለ ቃል አለ። የእግዚአብሔር ልጆች ኢያስቱክሙ አኀውየ በእኩይ ነገር፣ ወንድሞቼ ሆይ አያስቷችሁ ይላል። ምን ይላል አልኳችሁ? ወንድሞቼ ሆይ አያስቷችሁ። ቅዱስ ጳውሎስ በረከቱ፣ ረድኤቱ፣ ምልጃው፣ ጸሎቱን፣ ጠባቂነቱ በሁላችን አድሮ ጸንቶ ይኑርና ለቆሮንቶስ ሰዎች ያስተላለፈው መልእክት፣ ያስተማረው መልእክት፣ የተናገረው የእግዚአብሔር ኃይለ ቃል ነው። የእግዚአብሔር ልጆች እንደ እግዚአብሔር መልካም ፈቃድ ይህንን መጽሐፍ ቅዱስ መሪ በማድረግ መነሻ በማድረግ እግዚአብሔር እያገዘን፣ እግዚአብሔር እያስተማረን፣ እግዚአብሔር እየመከረን ለትንሽ ደቂቃ እንቆያለን። የእግዚአብሔር ልጆች ማን ያስተምረን? ማን ይምከረን? ማን ይገስጸን? የእግዚአብሔር ልጆች እግዚአብሔር ያስተምረን፣ እግዚአብሔር ይገስጸን፣ እግዚአብሔር ይምከረን። የእግዚአብሔር ልጆች እግዚአብሔር ሲያስተምረን ምን እንላለን? እግዚአብሔር ሲገስጸን ምን እንላለን? እግዚአብሔር ሲመክረን ምን እንላለን? እግዚአብሔር ልጆች እያችሁ እግዚአብሔር ይምከረን። ይህንን መጽሐፍ ቅዱስ መነሻ በማድረግ ለትንሽ ደቂቃ ነው የምንቆየው። እግዚአብሔር ልጆች እና ሐዋርያው ጳውሎስ የተናገረው ማንም አያስታችሁ፣ ክፉ ስራ መልካሙን ስራ ያጠለሻል፣ መልካሙን ስራ ያበላሸዋል፣ ሕይወታችሁን ያበላሸዋል፣ ዓላማችሁን ያደናቅፈዋል፣ ዓላማችሁን ዓላማ ቢስ ያደርገዋል። ስለዚህ ወንድሞቼ ሆይ በዘመኑ የሚነሱት በዘመኑ ያሉት በክፉ ስራ የተጠመዱት እነዚህ ሰዎች አያስቷችሁ፣ እነዚህ ሰዎች እንዳያስቷችሁ ተጠንቀቁ ይለናል የእግዚአብሔር ልጆች። ቅዱስ ጳውሎስ ያስቀመጠው ኃይለ ቃል ቅዱስ ጳውሎስ እነዚያን ሰዎች ምን አይቶና ተረድቶ ነው እንደዚህ ብሎ ያስተማራቸው? ይህንን መልእክት ሊልክላቸው የቻለ እግዚአብሔር ልጆች ሰዎቹ በዘመኑ ሰዎቹን አይተው አለን ባዮች ነገር ግን የሌሉ፣ አዋቂ ነን ያሉ ነገር ግን የማያውቁ፣ እግዚአብሔርን የማያመልኩ፣ እግዚአብሔርን የማያውቁ፣ በእግዚአብሔር ስርዓት የማይስተዳደሩ ሰዎችን በእግዚአብሔር የሚያምኑትን በእግዚአብሔር የሚያመልኩትን ወደ ቅድስናው ስፍራ የሚጓዙትን የሚመጡትን ሰዎች ያስቷቸው ነበረ፣ ያንገላቷቸው ነበረ፣ ያስሯቸው ነበረ፣ ያሰቃዩቸው ነበረ። የእግዚአብሔር ልጆች ቅዱስ ጳውሎስ የሰዎችንም ደግሞ መነዳት፣ የሰዎችንም ደግሞ መከተል፣ የሰዎችንም ድካም ውላልቦ እንደሆነ አየና ተረዳና ወንድሞች ሆይ አለ ማንም አያስታችሁ። ክፉ ስራ መልካሟን ስራ ምን ይላል? ያጠወልጋል፣ ያጠለሻል፣
ያጠፋል አለና ይህ አባት ይህ መምህር አስቀመጠልን። የእግዚአብሔር ልጆች እንደውም ትናንትና ዓመታዊ ክብረ በዓሉን ቅድስት ቤተክርስቲያን ታነግሳለች። ቅድስት ቤተክርስቲያን መልእክቱን ታስተላልፋለች። ይህ አባት ይህ መምህር ምን አለ መሰላችሁ? አስተማረና በመጨረሻው ሰዓት ምን አለ? በድሬን ፈጸምኩ አለ፣ ሩጫዬን ጨርሻለሁ አለ። ከእንግዲህ ወደ ክርስቶስ ልሄድ እናፍቃለሁ እያለ ሲናገርና ወደ ክርስቶስ መሄዱን ወደ ክርስቶስ መነጠቁን ሲያስብና ሲናፍቅ የነበረ ሰው ወደ ክርስቶስ መነጠቁ ወደ ክርስቶስ መሄጃው በደረሰ ሰዓት ምን አለ? ሩጫዬን ጨርሻለሁ አለ። እግዚአብሔር ልጆች ምን ጨርሻለሁ አለ? ሩጫዬን ጨርሻለሁ አለ። የቅዱስ ጳውሎስ ሩጫው ምንድን ነበረ? የቅዱስ ጳውሎስ ዓላማው ምንድን ነበረ? የቅዱስ ጳውሎስ ስራው ምንድን ነበረ? እግዚአብሔር ልጆች አዎ የቅዱስ ጳውሎስ የቀደሙ ስራው ይታወቃል። ክርስቲያን ከዋሉበት የማያውን ካደሩበት የማያሳድር ሞረሆሪት የሆነ ነገር ግን በክርስቶስ ያላመነ ወንጌልን ያልተቀበለ በወንጌል ሕግ የማይስተዳደር ወንጌልን ዲቃላ ሕግ እያለ የሚነቅፍ ክርስቲያንን የሚያሳድድ ኃይለኛ ጨካኝ ሳኦል እየተባለ የሚጠራ ሰው ነበር። እግዚአብሔር ልጆች ነገር ግን እግዚአብሔር ሕይወትን ታሪክን ሲቀይር ክርስቲያንን ሊያሳድድ በሚሄድበት ሰዓት ግብተ በረቀ መብረቅ ይላል። ድንገት በመብረቅ ብልጭ አለ። የሳኦልን ዓይን ከለለው። ሳኦል ለምን ታሳድደኛለህ? እስከ መቼ ድረስ ነው ስታሳድደኝ የምትኖረው? ሰይፍን ቢረግጡት ሰይፉ አይጎዳም፣ የረገጠው ሰው ይጎዳል እንጂ አለና እግዚአብሔር ተነጋገረው ይላል። ማን ተነጋገረው? የእግዚአብሔር ልጆች በዚህ እንዳማረብን አምረን እንደተቀመጥነው ሁሉ እግዚአብሔር ይነጋገረን። እግዚአብሔር እንቆቅልሻችንን ይፍታልን። እግዚአብሔር ጭንቀታችንን ያስወግድልን። እግዚአብሔር ጳውሎስን ሊመልሰው ሊያድነው ሊያነሳው ሲፈልግ መንገድ ላይ ተነጋገረው። አያችሁት? የእግዚአብሔር ልጆች ምን ላይ ተነጋገረው? መንገድ ላይ ተነጋገረው። ምን አለው? ያልኳችሁን ቃል ነገረው። ከዚያ አንተ ማነህ የምታናግረኝ የምትጠራኝ ሰው አንተ ማነህ? ላውቅህ እፈልጋለሁ፣ ላውቅህ እረዳለሁ አለ። እግዚአብሔር ልጆች ማንን? የሚያነጋግረውን ጠየቀው፣ አዞረና ይላል። እግዚአብሔር ልጆች ታሪኩን እጠር ለማድረግ ሁሉም ታዋቂ ስለሆነ ሁላችንም መጽሐፍ ቅዱስ ላይ ተጽፎ ስለምናነበው እግዚአብሔር ልጆች ምን አለ? የሚድንበትን ሁሉ ነገረው። ዓይኑ በብርሃን ያየነበረ ከብርሃን ከማየት እንደተከለከለ ያንን ደግሞ የሚያወጣ የሚያነሳለት እንዲያደርገው ምድራዊ ብቻ አይደለ ሰማያዊ ብርሃን ሁሉ እንዲገለጽለት የሚያደርገው መምህር እንዳለ የሚድንበትን ቦታውን ሁሉ ነገረው ይላል። እግዚአብሔር ልጆች እግዚአብሔር የቅዱስ ጳውሎስን ሕይወትን ምን አለለት? ቀየረለት፣ ለወጠለት። ሳኦል ይባል የነበረ ሰው አሳዳጅ የነበረ ሰው ዲቃላ ሕግ ሲላት የነበረችውን ሕገ ወንጌል አሁን ተቀበለ፣ በክርስቶስ አመነ፣ ሕይወቱ ተቀየረ። ጳውሎስ ተባለ፣ የዓለም ብርሃን ተባለ። አያችሁት? የእግዚአብሔር ልጆች ሕይወታችን ማን ይቀይርልን? ማን ይቀይርልን? እግዚአብሔር ይቀይርልን። የእግዚአብሔር ልጆች የሚቀየረው ወደ እግዚአብሔር ስንመጣ ነው። የእግዚአብሔር ልጆች ይህ የሚሆነው የሚለወጠው ሕይወታችን ወደ እግዚአብሔር ስንመጣ ነው። የእግዚአብሔር ልጆች በንስሐ ሕይወት ውስጥ ስንኖር ነው። በንስሐ ሕይወት ስንመላለስ ነው። የእግዚአብሔር ልጆች በዚህ ውስጥ ከሆነ እግዚአብሔር ሕይወታችንን ይቀይርልናል። እግዚአብሔር ከወደቅንበት ያነሳናል። እግዚአብሔር ያጣነው እንድናገኝ ያደርገናል። የእግዚአብሔር ልጆች ትምክህታችን በእግዚአብሔር ይሁን፣ እምነታችን በእግዚአብሔር ይሁን፣ ኃይላችን በእግዚአብሔር ይሁን። እግዚአብሔር ልጆች ቅዱስ ጳውሎስ ከዚያን ሰዓት ከዚያን ቀን ጀምሮ አሁን ትምክህቱ እግዚአብሔር ሆነ፣ ኃይሉ እግዚአብሔር ሆነ፣ ጉልበቱ እግዚአብሔር ሆነ። ይህ ሰው ጉልበቱ ኃይሉ እግዚአብሔር የሆነለት ሰው ምን አለ? መንፈሳዊ ሕይወትን ሲያደርግ ከረመ። ከታመሙት ጋራ እየታመመ ካዘኑት ጋራ እያዘነ ካለቀሱት ጋራ እያለቀሰ ይህ ሰው ዝቅ እያደረገ ራሱን ሰዎችን ከፍ ሲያደርጉ ነው። እሱን እንደ ሻማ እየቀለጠ ሰዎችን ከጨለማ በብርሃን ውስጥ ያመላልሳቸው ጀመረ። እሱ እየተገደለ እሱ እየተሳደደ ሰዎቹን ከመንግስት የተሰደዱትን አለ ከመንግስተ ሰማያት የራቁትን ከእምነት ፈቀቅ ያሉትን እያመጣ ይገርማቸዋል። እግዚአብሔር ልጆች በትምህርት
ተርበው ተጠምተው የነበሩትን ነፍሳት በትምህርት እያረበረበ እያከፈከፈ እየመገበ እሱ ግን በስጋ እየተራበ በነፍስ የተራቡትን እያጠገበ ሕይወቱን ሙሉ ለእግዚአብሔር ሰጠ። የእግዚአብሔር ልጆች አያችሁ፣ በዚህ ቅድስና ውስጥ ኖረ። በዚህ ሕይወት ውስጥ ብርሃነ ዓለም ቅዱስ ጳውሎስ ተመላለሰ እና ይህ ምን አለ መሰላችሁ? ሩጫዬን ጨርሻለሁ አለ። እግዚአብሔር ልጆች የእሱ ሩጫው ምንድነው? እግዚአብሔር ልጆች የዓለማችን ሩጫ እናውቀዋለን። አንደኛ ዋንጫ ለመሸለም ነው። የዓለማችን ሩጫ እናውቀዋለን። አንደኛ ቀድሞ በምድር ስመጥር እንዲሆን ነው። ክብር እንዲያገኝ ነው። ሚዲያ ላይ እንዲናፈስለት ነው። ሰዎች እንዲያከብሩለት ነው። ሌላው የዓለሙ ሩጫ ለመደሰት ነው። የሥጋ ፍላጎት ነው። እግዚአብሔር ልጆች የቅዱስ ጳውሎስ ሩጫ ግን ይሄ አይደለም። ዋንጫ ለመሸለም አይደለም። ምድራዊን ዋንጫ ሰማያዊ በረከትን ለማግኘት ነው። ሰማያዊ ተክሊልን ለመቀዳጀት ነው። ሰማያዊ ክርስቶስን ለመልበስ ነው። ሰማያዊ ክርስቶስ ከእሱ ጋር አንድ ለመሆን ነው። እግዚአብሔር ልጆች ቅዱስ ጳውሎስ ሩጫዬን ጨረስኩ ያለ በዓለም ሁሉ እየዞረ የተራቡትን የተጠሙትን ከወንጌል የራቁትን ከእምነት ፈቀቅ ያሉትን እነሱን እያረበረበ በወንጌል እየሰበከ እየመለሰ መንግሥተ ሰማያትን እያስተማረ ክርስቶስን እያሳወቀ ልጅነትን እያሰጠ ነው። እግዚአብሔር ልጆች በዚህ ኑሮ ነው የኖረው። በዚህ ሕይወት ውስጥ ነው የተመላለሰው። የኔና የእናንተ ሩጫ ምንድን ነው? የኔና የእናንተ ዓላማ ምንድን ነው? ቅዱስ ጳውሎስ እረፍት የለውም። የቅዱስ ጳውሎስ ሩጫው ይሄ ነው፣ መልካም ለማድረግ ነው። የቅዱስ ጳውሎስ ዓላማው ነፍሳትን ለማዳን ነው። መንግሥተ ሰማያትን ለመውረስ ነው። ከክርስቶስ ጋር አንድ ለመሆን ነው። የእኛ ደግሞ ፍላጎት ተቃራኒ ሆነ። የእግዚአብሔር ልጆች በምድራዊ ለመንገስ ሆነ፣ ቤት የሌለን ቤት ለመስራት ሆነ፣ ቤት ያለን መኪና ለመግዛት ሆነ፣ መኪና ያለን ደግሞ ከመኪና የበለጠውን ደግሞ ለመግዛት ሆነ። እግዚአብሔር ልጆች በእኛ ዘንድ መንግሥተ ሰማያት ተረሳች፣ በእኛ ዘንድ ነፍስ ተጠላች። ይገርማችኋል። እግዚአብሔር ልጆች የሚቀይረው የሚለውጠው ይሄ ነው። በቅዱስ ጳውሎስ ዘንድ ስጋው ተረስታለች፣ ተጠልታለች። ነፍሱን ደግሞ ወዷታል፣ አክብሯታል፣ አንስተዋታል። እግዚአብሔር ልጆች በእኛ ዘንድ ደግሞ ነፍሳችንን ጥለናታል፣ ረስተናታል፣ ትተናታል። ስጋችንን ደግሞ አክብረነዋል። እግዚአብሔር ልጆች ያችሁ ተቃራኒው ይሄ ነው። የስጋ ፍላጎት ምንድን ነው የሚለው በዚሁ በምድር ይቀራል። የነፍስ ፍላጎት ደግሞ ዘላለማዊ ሕይወትን ይወርሳል። ራሱ አስቀምጦታል። እግዚአብሔር ልጆች ስለዚህ ሩጫችን ለምን ይሁን? መሽቀዳደማችን ለምን ይሁን? የእግዚአብሔር ልጆች እንደዚያ ይሁን። እውነትን የተጋደለች ለእውነት የቆመች ዓለም ያላታለላት ዓለም ያልጣላት የሴቷን አርበኛ ንግሥቲቱን ቅድስት አርሴማን ደግሞ ማየት እንችላለን። የእግዚአብሔር ልጆች በዘመኑ ሰው በጠፋበት ዘመን፣ እግዚአብሔር በተረሳበት ዘመን፣ ሃይማኖት በተጓደለበት ዘመን፣ ስርዓት በተፋለሰበት ዘመን ሰው ሆና የተገኘች የሴት አርበኛ ቅድስት አርሴማን ማየት አለብን። የእግዚአብሔር ልጆች ያችሁ በዘመኑ እኮ ሰው ሞልቷል። ነገር ግን እንደ ሰው የሚያስብ የለም። ሰው ሆና የተገኘች ያንን አላዊ ምን ያለች ያሳፈረች፣ እውነትን የመሰከረች፣ ክብሯን ለምድራዊ ዝና ያልቀየረች ያልሰጠች፣ የምድራዊ ብልጭልጭ የምድራዊ ክብር ያላሳሳትና ያላጓጓት፣ የሥጋ ፍላጎት በጥቅሉ ያላቸነፋት፣ የእግዚአብሔር ፍቅር የገዛት፣ በእግዚአብሔር ፍቅር የጸናች፣ ሃይማኖቷን ያጸናች ያበረታች፣ ለእኛ አብነት የሆነችን ይችን እመቤት ማየትና መመልከት ደግሞ ይግድ ይላል። የእግዚአብሔር ልጆች ያችሁ ሰው በሌለበት ሰው ሆና የተገኘች ቅዱስ ዳዊት ልጁን ሲያስተምረውና ሲመክረው እንዲህ ይለናል። እግዚአብሔር ልጆች ኦ ወልድየ ኩን ብእሴ ወጠቢበ፣ ኩን ብእሴ ወጠቢበ፣ ልጅ ሆይ አለ ሰው ሁን። አያችሁት? የእግዚአብሔር ልጆች ቅዱስ ዳዊት ሰው ሁን ያለው ሰሎሞንን ነው። ሰሎሞን ከቅዱስ ዳዊት አብራክ የተገኘ ወይም የተወለደ ነው። ሰው ሁን ሲለው ሰሎሞንን ያህል ሰው ያለ አይደለም ሆኖ አይደለም። የእግዚአብሔር ልጆች ሰው ሁኖ በሰውነት ባህሪ የማይላበስ የማይራመድ የማይኖር ብዙ ሰው አለ። ከኛም መካከል አይጠፋም። የእግዚአብሔር ልጆች ቅዱስ ዳዊት ልጁን በምን ሊያስቀምጠው ነው? እሱ ለ40 ዘመን እስራኤልን ባስተዳደረበት ወንበር ሊያስቀምጠው ነው፣ ሊያነግሰው ነው። በወንበር ላይ ስትኖር ሰው ሆነህ ተገኝ።
ጊዜን ጥቅም እንዳያበላሽ ጊዜን አይተህ ጥቅምን አይተህ ስልጣንን ተመክተህ ተስፋ አድርገህ ሰዎችን እንዳታንገላታ ሰዎችን እኩል ማየት አለብህ። ልጅ ሆይ ሰው ሁን አለው እግዚአብሔር ልጆች። ዛሬ እኛም ሰው ሁነን መገኘት አለብን። እግዚአብሔር ልጆች ፍርድ በተጓደለበት ሰዓት የእኛ እናት የእኛ አማላጅ በረከቷ በሁላችን አድሮና ጸንቶ ይኖራ ሰው ሁና የተገኘች ናች። አያችሁ እግዚአብሔር ልጆች፣ አንድ ምሳሌ ልንገራችሁ። ባልና ሚስት ከገጠር ወደ ከተማ ለመምጣት ቤተሰብ ለመጠየቅ ፈለጉ፣ አሰቡ። ያንን ሐሳብ ከተግባር ላይ ሊያውሉ ጧት ላይ ተነሱ። እንግዲህ ክፍለ ሀገር ላይ እንደምታውቁት ጥራጥሬ እህል ነገሮች እንጂ ብር ታውቃላችሁ አይደለም? ያላቸው ለ200 ብር ነው ከኪሳቸው። ያንን 100 ብር ከተማ ያደርሰናል ብለው መናሪያ ጋር ይሄዳሉ። መናሪያ ጋር ሄደው ሲጠይቁ የአንድ ሰው ትኬት ከተማ የሚያደርሰው ካሰቡበት ቦታ 50 ብር ነው። የባልየው 50 ብር የሚስየዋ 50 ብር 100 ብር ነው አይደለ? ቻለ፣ ለአንድ ትራንስፖርት ቻለ። እነዚያ ሰዎች ከተማ ጠይቀው ለመመለስ ነው እንጂ ለመኖር አይደለም የሚያሰቡት አይደለም? መመለሻ ያስፈልጋቸዋል አይደለ? እንደዚሁ 100 ብር። ስለዚህ ምን ቢል ጥሩ ነው? መድረሻ እንኳን አለን፣ መመለሻ ነገር የለንም። ስለዚህ የሆነ ነገር እናድርግና በግማሹ እንሂድ፣ በግማሹ ደግሞ በኋላ እንመለሳለን ብሎ ባልየው አሰበ። ለሚስቱ ነገራት። ሁለቱም ተመካከሩ፣ ተስተሳሰቡ። ከዚያ መካከል ሚስት በልኔን ዕቃ አድርገኝና በጆንያ ወይም በኩንታል አስገባኝና እዚያ ውስጥ ከተኸኝ እኔ ዕቃ ሆናለሁ፣ ያንተ ዕቃ ሁኜ ወንበሩ ለወንበሩ አይደል 50 ብር የሚያስከፍለው ዕቃ ከሆንኩ ለዕቃ ወንበር ስለማይሰጠው ከላይ ስለሚጫን ኪስ ስለሚያስገባው ስለዚህ እኔም በኩንታል አስገባን ዕቃ አድርገኝና አንተ ወንድ ነህ፣ የኔ ንጉሥ ነህ፣ የኔ ባል ነህ፣ ወንበር ላይ ተቀምጠው ወንበር ዘመድ አለብህ አለችው። በዚህም ሳሰው አየኝ አላየ ብሎ ተደብቆ ሰው ያህል ነውና በቃ አስገብታ እሷን ዕቃ አድርጎ ከመኪናው ጠጋ አደረገ። ያ ሰውዬ ባረዳቱ ስርዓት ሕግ አላቸው። ያንን ዕቃ ቁጭ ብድግ አደረገና ባለዚህ ዕቃ 100 ብር ያስከፍላል አለና ጸጥ አለ። ስንት ብር ያስከፍላል አልኳችሁ? 100 ብር ያስከፍላል አለ። የሰውየው ስንት ብር አለ? 50 ብር። 50 ሲደመር 100 የሂሳብ ባለሙያ ስለሆነች አልገባም። እዛ ጨመረ ቀነሰ? ጨመረ እንጂ አልቀነሰም አይደለም። ይህንን ኩንታል ውስጥ ያለች ሚስት ትሰማለች፣ ባልም እልፍ ብሎ ያዳምጣል አይደለም። ሰውየው እንደደለት ያንን ኩንታል እያንፏቀቀ እልፍ አደረገና አሁንም ሰው አየኝ አላየ ብሎ ውዷ ባለቤቴ ሆይ ይሆናል ብለን ያሰብነው ነገር ሊሆን አልቻለም። ዕዳ ሊቀንስ ቀርቶ ከዕዳ ላይ ዕዳ ጨመረብን። ስለዚህ ዕቃ ከመሆን ምን መሆን ይሻላል? ሰው መሆን ይቻላል። አያችሁት? የእግዚአብሔር ልጆች የሰው ክብሩ አያችሁት? ትራንስፖርት ስንሄድ ወንበር ተሰጥቶን ተከብረን በወግ በማድረግ ነው የምንሄደው። ምን መሆን አለብን አለ? ሰው መሆን ይቻላል። ዕዳ አልጨመረ እንጂ ሊቀንስ አልቻለም። ስለዚህ ሰው መሆን ይቻላል አለና ምን አለ? ወጡ በዚያ ነገር ሄዶ ነው። ስለዚህ እግዚአብሔር ልጆች ልላችሁ የፈለኩ ምንድነው? በአሁኑ ዘመን ሰው ሆነን እንገኝ፣ ሰው እንሆን። የዓለሙ ነገር አይማርከን፣ ዓለሙ አያታልለን፣ ይችን ትንሿን ምግባራችን አያጠልሽብን፣ አይውሰድብን። የእግዚአብሔር ልጆች ቅዱስ ጳውሎስ ምንድነው ያለው? ወንድሞች ሆይ አለ ክፉ ነገር ምን አለ? ከክፉ ነገር ተጠበቁ። ክፉ ነገር መልካም መዓዛችሁን፣ መልካም ስራችሁን፣ መልካም ምግባራችሁን ምን ይላል? ያበላሸዋል። ሕይወታችሁን ያበላሸዋል። ሕይወታችን እንዳይበላሽ ከእግዚአብሔር ጋር እንድንኖር መንግሥተ ሰማያት እንድንኖር ከፈለግን እንደ ቅድስት አርሴማ እንሆን፣ እንደ ቅዱስ ጳውሎስ እንሆን። እግዚአብሔር ልጆች ሰው ሁነን እንገኝ። ዓለሙ አይማርከን፣ ዓለሙ አያታለን። የእግዚአብሔር ልጆች ወደ ቅድስት ቤተ ክርስቲያን እየመጣ ሁሉን ነገር ምን እናድርግ? የእግዚአብሔር ልጆች ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በተማርነው ትምህርት 50 60 100 ያማረ ፍሬ እንድናፈራ ቅዱስ እግዚአብሔር ይፍቀድልን። እግዚአብሔር ልጆች አገራችን ኢትዮጵያን ሰላም ያድርግልን። አገራችን ኢትዮጵያ ሰላም ስትሆን እኛ ሰላም እንሆናለን። ሁሉ ነገር ምን ይሆናል? ሰላም ይሆናልና ለሀገራችን ለኢትዮጵያ
ሰላም እንዲወርድ እኛ ሰላም መሆን አለብን። ስለ ሰላም መጸለይ አለብን። ስለ ሰላም ማንባት አለብን። እርስ በርሳችን ሰላምን መፍጠር አለብን። እርስ በርሳችን አንድነትን መመስረት አለብን። እርስ በርሳችን መስተሳሰብ አለብን። እርስ በርሳችን ግጭት መፍጠር የለብንም። ለፍቅር መንስኤ እንጂ ለጠብ መንስኤ እንዳንሆን ክርስቲያኖች አረማመዳችን ማዛለው፣ አነጋገራችን ለዛለው፣ አለባበሳችን ያምራል። ሁሉ ነገራችን ካወቅነውና ከተረዳነው ምንድነው አስተማሪ ሰባኪ ነው የእግዚአብሔር ልጆች። እንደዚህ ሆነን እግዚአብሔርን ሳናሳዝን እግዚአብሔርን አስደስተን እንደነ አርሴማ እንደነ ቅዱስ ጳውሎስ ጴጥሮስ በረከት እንድናገኝ ሕይወት እንድናገኝ ማን ይርዳን? የእግዚአብሔር ልጆች ቅዱስ እግዚአብሔር ይርዳን፣ ይጠብቀን፣ ይቆየን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን